ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ዛሬ እንግዲህ ሀይሚና ብሩኬ እኔ እንግዲህ የሆነን ለመናገር ማለት ነው ብሩኬ መጀመሪያ አጥፍቶ ነበረ። ጥፋቱን አምነዋል፣ ይቅርታ ጠይቋል። ከይቅርታ በላይ ደግሞ ምንም የለም። ቤተሰብ አይደል እንዴ? ማናችንም ማለት ላችሁ እዚህ ጋር መጀመሪያም ሀይሚ ተስማምታ ነው ፍቅሩን የተቀበለችው። ሁለተኛም ደግሞ ከሱ ጎን ሆናለች። በሱ እናበረታታታለን። ገባችሁ አይደለ? በቃ ሴት የሆነ ማንም ሴት የማያደርገውን አድርጋለች። ነገር ግን ብሩኬ ደግሞ አምጥተዋል፣ አስለምኗታል፣ ይቅርታ ብሏታል። ሲቀጥል ደግሞ የሱ ልጅ አይደለችም። ገባችሁ አይደለ? ያጠፋው ጥፋት ያው እዩን ወደ ቤት ትሂድ ባለው ነገር ምናምን ይቅርታ ጠይቋታል። ገባችሁ አይደለ? ሲቀጥል ደግሞ የሱ ልጅ አይደለችም። እዚህ ጋር ያቺ እዩ የምትባለው እንግዲህ ልጄን ካንተ ጋር እንዲሆን ነው ምናምን ብላ እንግዲህ አረብ ሀገር ጥይልኝ ነው ከናንተ ጋር ቢሆን ይሻላል ምናምን ብላ ብቻ ምክንያት ፈጥራ ያንተ ልጅ አይደለም ምናምን አለች አይደል እንዴ? እዚህ ጋር ብሩኬ ምንም ነገር የሚያቅ ነገር የለም። ገባችሁ አይደለ? ስለዚህ ሀይሚ ደግሞ ብሩኬ አጥፍቶ ነበረ። ጥፋቱን አምኖ ደግሞ ይቅርታ ጠይቆሻል። ገባሽ አይደለ? ነገር ግን ኢቭን እንኳን አንቺ ልብሱን እንኳን አንቺ አዘጋጅተሽ ቢያንስ ማለት ነው እዚህ ጋር አንቺ ነሽ የሱን ልብስ መያዝ ምቺ። ማን ይሄ ሀሰን የሚባለው ሲጀመር እኔ አልወደውም። እሱ ማን ስለሆነ ነው የብሩኬን ቁም ሳጥን ከፍቶ የብሩኬን ልብስ ሻንጣ ውስጥ አድርጎ አዘጋጅቶ የሚያመጣልሽ? ማን ስለሆነ ነው የብሩኬን ልብስ እሱ እቤቱ ውስጥ ገብቶ አንድ ባለትዳር ሲጣላ እኮ ጓደኛ ማለት እኮ ሊያስታር እኔ ትናንትናም ተናግሬያለሁ። ሲጀመር ማለት ነው ሀሰን የራሱንም እንትን ያላስተካከለ እናንተን ሊያስታርቅ አይችልም። ገባችሁ አይደል? እዚህ ጋር ለምን አላስታረቀን ለምን እንደዚህ ያደረገ አይደለም። ምክንያቱም ሊያስታርቅ ራሱ አቅም ራሱ የለው። ገባችሁ? የራሱንም እንትን እንኳን አላስተካከለም። ነገር ግን ጓደኛ ከተባለ ወንድሜ ይላል። ደግሞ ቡቡ ወንድሜ ይላል። ወንድም ከሆነ ደግሞ የወንድምን እንዴት ነው? እነዚህ ልጆች እኮ ህይወት አላቸው አይደለ? ሁለቱንም ቢያንስ በሁለቱም ጎን ሆነ ለማስታረቅ መሞከር ነው አይደል እንዴ? ስለዚህ አንተ ግን የብሩኬን ሻንጣ አስተካክለ ከቤት እንዲወጣ ከሀይሚ ጋር ተስማምተ ከቤት ልታስወጣ ማለት ነው። ገባችሁ አይደለ? እዚህ ጋር ማስታረቅ ነው። እውነት ጓደኛ ከሆንክ አንተ ጓደኛም አይደለም ሲጀምር ማለት ነው። ሀይሚ ደግሞ ጥፊው ችግር የለውም። እኔ ጥፊው ስለመታት ምንም አይደል። ሀይሚን ከዚህ በፊት ብዙ ጊዜ ብሩኬን ጥፊ ስላለችው ችግር የለም። ብዙም ሴት ልጅ ስታናድድ ምን ሲል በጥፊ ስትመታ ትንሽ ትረጋጋለች። ገባችሁ? ቦግ ያለችው ትንሽ ቀመስ ስትደረግ እንትን ትላለች፣ ትረጋጋለች። እኔ ሴት ነኝ፣ እኔም ሴት ነኝ። ገባችሁ አይደል? እዚህ ጋር ሴት መመታት የለበትም ምናምን፣ ግን ጥፋት ካጠፋች ትመታለች። አለቀ። አባቴም እኔ ባህላንጋ በዶቤ እየገረፈኝ ነው ያሳደገኝ። ገባችሁ አይደል? ባልም ደግሞ የአባት ታናሽ ነው አይደል? ልክ እንደ አባት ነው። በቃ አለቀ። ሊቆጣጠራት ስለሆነ ስለመታት እኔ ምንም አይመስለኝም። በቃ ጭራሽ እንዴት ነው በሰው እሷ እንኳን ቢሆን እሺ እንኳን አንቺ አዘጋጅተሽ አንቺ ሀሰን ማን ስለሆነ አጋዥ መጥቶ ለአንቺ አግዞ ምናምን እና እንግዲህ የሆነ ለመናገር ሀይሚ ጥፋት አጥተሻል። ስለዚህ ይቅርታ ጠይቆሻል። ይቅርታውን ተቀበዩ። አይ ካልሽ ግን እንደምንም ሆናችሁ ሁለታችሁም ተስማምታችሁ ቢያንስ እንደምንም መታረቅ ነው እንጂ ከቤት ውጪ እንደዚህ ማለት የለባችሁም። ከእናንተ ይህንን እኔ አልጠብቅም፣ የሆንን ለመናገር ማለት ነው። ገባችሁ አይደለ? ብቻ ቤተሰብ እኔ የሆንን ለመናገር አላቅም። እኔ ብዙም መናገር አልፈልግም። ቪዲዮን እንትን እያልኩኝ ብዙ አስተያየት መስጠት አልፈልግም። ግን እስኪታረቁ ድረስ ተስፋ አድርጋለሁ። ሌላኛው ደግሞ አበረታታቸዋለሁ፣ እንዲሰሩ አበረታታቸው አለው። ምክንያቱም አዲስ ዓመት ድረስ ይስሩ። አበረታታቸዋለሁ። እንደዚህ አይነት በቃ እንዴ በደንብ እንዴ አክት በደንብ ማድረግ አለባቸው እንደውም ማለት ነው። ስለዚህ በጣም ደስ ይለኛል እና ምንም እንትን አልልም። እኔ ምንም ቅር አላለኝም እና እነሱ በሚሰሩ ስራ ደስተኛ ነኝ። ይታረቃሉ። እሺ ውዶቼ ምንም እንትን አይሉም። ሀይሚ ደግሞ ጥፊውም ያው ጥሩ ነው። እንደዚህ ጥፊ ያው ሴት ልጅ እንደዚህ ካልተረጋጋች መቼም አንደኛ እንደዚህ ቦግ ብለው ስትነሳ ከንፈሯን ይዞ መሳም ያው እንግዲህ ሀይሚና ብሩኬ ሲጀመር ሚዲያ ላይ እንደዚህ እንትን አይሉም። ገባችሁ? እንደዚህ አይነት ነገር ግን ሴት ልጅ ባሏ ላይ ምላስ ሩሩ ስትል ቶሎ ብሎ ከንፈሯን ከሳመና አንድ ጥፊ ካቀመሳ ጸጥ ነው የምትለው። ገባችሁ? ይሄ ነው ለሷ መድኃኒቱ። እንደዛ ነው። ገባችሁ? እና በተረፈ ሰላማችሁ ይብዛልኝ ቤተሰብ፣ ወዳችኋለሁ። ግን ሀሰን ተገኝቶ ሀሰን የብሩኬን ልብስ አዘጋጅቶ ምናምን እንደዚህ ስለሆነ በጣም ነው እኔ የተናደድኩት ማለት ነው። ገባችሁ አይደለ? ሀይሚ ኦኬ፣ ከዚህ በፊትም እንደዚህ አይነት ነገር ተከስቶ ያውቃል። እንደዚህ አይነት ነገር ግን ኢቭን ሀሰን መጥቶ ደግሞ ከቤቱ አባወራን ለማስወጣት መሞከሩ
በጣም አሳዝኖኛል። በጣም ተናድጃለሁ። እና ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ